ዳግም ግን ከመቼ ጀምሮ ነው እንደዚህ ተቀየርከው? እኔ የማውቀው ለሰው የሚጨነቀው የሚያስበው መልካሙን ዳግም አንተ ውስጥ ማየት እያቃተኝ ነው። ፍኖት ምን ሆነሻል? ይቅርታ ዳግም፣ ቆም ብለህ ራስህን ለመመልከት ብትሞክር ጥሩ ነው። ከራስ ጋር መተላለፍን የሚያክል ክፉ ነገር የለም። ይቅርታ። ለዛሬ ብቸኝነት እንዳይሰማኝ አብረን እንተኛ። እሺ። ፍኖትን እንደምትወዳት የምትነግርበት ትክክለኛው ጊዜ አሁን ይመስለኛል። እውነቴን ነው። በዚህ ሰዓት ነው መሆን ያለበት። በቃ ንገራት። ኖ እንዴ! ይሄማ በጭራሽ አይሆንም እኮ። ለምንድን ነው የማይሆነው ዳግም? አላቅም፣ ግን አይሆንም፣ በጭራሽ አይሆንም። እንዴ! በጭራሽ አይሆንም። ምንድነው ዳግም? አረ ምንም፣ ግን አንድ ላይ ስትታዩ በጣም ታምራላችሁ። ቆየክ እንዴ ከመጣ? አይ ብዙም አልቆየሁም። እንደውም የት ሄዶ ነው ብዬ ልደውል ስል የመጣችሁት። ኧረ እዚሁ አካባቢ ነበር። ዝም ብለን ወክ እናድርግ ብለን ወተን ነው። አይ እንደዛ ከሆነ በጣም አሪፍ። ችግር የለውም። አንተ ይማስባል። ብሩክ ምን ልታደርግ መጣ? አንቺም ማውቀሻል አይደል? አውቄያለሁ። አሁን ግን በፍጥነት መሄድ አለብክ። እንዴ ቆይ እንዴት ትመጣለህ? ምን ሆነሃል? ከኤደን ጋር መነጋገር አለብን። አሁን ላይ ምንም የምታወሩት ነገር አይኖርም። ትንሽ እንድትረጋጋ ጊዜ ስጣት። ሌላው ቢቀር እንኳን ፍኖት ፕሊስ አንድ ጊዜ ልግባ። እኔ ካወራሁት ሁሉም ነገር ይስተካከላል። ፕሊስ በፍጹም እንድትገባ አልፈቅድልህም። ኤደንን በጣም ነው ቅስሟን የሰበርካት። ለመነጋገርም ቢሆን እኮ ጊዜ ያስፈልጋል። አሁን ሂድ። ፍኖት እያልሽኝና እያወራሽ ያለሽው ነገር ግን ምንድን ነው? ስለ ኤደን እንዴት እንደዚህ ልታወሪ ቻልሽ? እንዴ ያ ሁሉ ጸብና ጥላቻ የት ሄዶ ነው? ኤደን አሁን በጣም ተቀይራለች። እድሜ ላንተ ጥፋት። ለማንኛውም አሁን ሂድ በቃ። ወይ ዳግም ወይ ኤደን ከመጡ ጥሩ ነገር አይፈጠርም። እሺ እሄዳለሁ፣ ግን አንድ ነገር ቃል የምትገቢልኝ ከሆነ ብቻ ነው። እሺ ቶሎ በል። ምንድን ነው? እኔና አንቺ በዚህ ጉዳይ ላይ የሆነ ቦታ ማውራት ከቻለ። እንዴ ምን ሆነሃል? ይሄ በጭራሽ የሚሆን ነገር አይደለም።
መውጣት አልችልም። ከወጣውም ደግሞ ጥያቄ ያስነሳል። እንደዛ ከሆነ በቃ ልግባ። እንዴ እሺ በቃ ስልክ ካገኘው ደውልልህና ሁሉም ነገር እናወራለን። አሁን ሂድ። እንደሱም ቢሆን በማንኛውም መንገድ ወጥተሽ መነጋገር አለብን። ካልሆነ አሳልፊ እንገባለን። እሺ እሺ በቃ አሁን ሂድ። በእናትህ ሂድ ሂድ። ፍኖት ምን ነው ቆየሽ? ደግሞ ማን ያንኳኳው? ማንም አይደለም። ማንም አይደለም ማለት ምን ማለት ነው? ዝም ብለው የኔ ቢጤዎች ናቸው። እና እስካሁን እነሱን እያወራሽ ነበር? አረ ቧንቧው ጋር ሄጄ ውሃ መምጣት አለመምጣቷን እያየው ነበር። እና መታለች? አልመጣችም። ሳምንት ሆናት ከመጣች። ታንከሩ ግን ዋለው አይደል? አለው ግን ከ2 ቀን በላይ አያቆየንም። ኤደን ገባች? ትንሽ መተኛ ትፈልጋለች። ጥሩ በቃ እኔም ትንሽ ስራ አለችብኝ። ዳግም እንደምን አመሸ? እንዴት አመሸ አባቢ? እግዚአብሔር ይመስገን። ዛሬ በሰላም ነው ያመሸው? በሰላም ነው። አንድ የሥራ ጉዳይ ነበረችብኝ፣ ስለሱ እያወራው ነበር። እንደዛ ከሆነ ጥሩ ነው። ምንድነው ዛሬ ቤታችሁ ደስ የሚል ድባብ የለውም? ፍኖት የለችም እንዴ? ራት በልታችኋል? ኤዱስ? እኔ መብላት አላሰኘኝም። ኤዱ ግን በጣም ስለከፋት ክፍሏን ያለችው። ከክፍሏ ደግሞ መውጣት አትፈልግም እኮ። ለምን? አባቢ ባለፈውም እኮ ላወራ የነበረው ስለዚህ ጉዳይ ነበር። ስለምን ጉዳይ? ኤደንን እንደዚህ እንዲከፋት ስላደረጋት ነገር እኮ። ምንድን ነው ዳግም? ከመቼ ጀምሮ እንደዚህ አይነት ባህሪ ያመጣው? ለምን በግልጽ እየተከናወነ ያለውን ነገርና ልጄ ላይ ስለደረሰው ነገር ለምን አትነግረኝም? ብሩክ የተባለ ሰይጣን ነው። ስለሱማ ደጋግመህ ነግረኸኛል። እሺ ብሩክ ምን? ደህና መሹ ጋሼ። እንዴት አመሸሽ ፍኖት? መምጣቶትን አልሰማውም ነበር። ራት ላቅርብ? አይ ይቅርብኝ። ሳችሁም አንዳችሁም የምትበሉ ነገር አይደላችሁ። ባይሆን ልጄ ጋር ደርሼ ልምጣ። ዳግም ግን በሰላም ነው? ምኑ?
እውነት ብሩክ ስላደረገው ነገር ትላንትና ለጋሼ ልትነግራቸው ነበር? ታዲያ ለምንድን ነው የማልነግረው? እህቴ ላይ እንደዛ ሲቀልድ ኖሮ እጅን አንጣጥፌ ቁጭ ብዬ እንዳይሆን የፈለግሽው? እሺ ችግር የለውም። አንተ የፈለግከውን ነገር ማድረግ ትችላለህ። ግን ለጋሼ ነገር ነገርካቸው ማለት ምን ሊፈጠር እንደሚችል ሳታስተውለው ቀርተክ ነው? አይደለም ለአባቢ ለህዝብ በቲቪ ቢነገር ምንም ነው የማይገርመኝ። ዳግም እያልኩ ያለሁት ነገር ምንም የገባ ካልመሰለኝም። ፍኖት እሺ ምንድን ነው እያልሽኝ ያለሽው? ጋሼ ምን ያክል ኤደንን እንደሚሳሱላትና እንደሚወዷት ታውቃለህ አይደለ? እናማ ይህንን ነገር ሰሙ ማለት ልጁን የሆነ ነገር ቢያደርጉትስ? ጦስ ቢሆንባቸውስ? እኔ ምንም እንዲያደርጉ አይደለም፣ ግን ይሄ ብሩክ የሚባል ሴጣን እዚህ ቤትም እዚህ ሰፈርም ድርሽ እንዳይል ነው ፈልገው። እኔ ምንም ባረግ እሱ አርፎ እንደማይቀመጥ አውቃለሁ። አባቢንም እንደምንም ብሎ ነው የሚያሳምነው። ነገሩን አባቢ ያወቀ ማለት ግን ሰው አያደርገውም። ስለዚህ የብሩክ ነገር አበቃ ማለት አይደለ? አንተ ያልከው ነገርም ሀሳብም ገብቶኛል፣ ግን እባክህ ልለምንህ ቢያንስ ኤደን እስክትረጋጋና ነገሮች ትንሽ ረገብ እስኪሉ ድረስ ለጋሺ ምንም ነገር አትንገራቸው። ፍኖት ዳግም እባክህን። እሺ በቃ እሺ፣ አመሰግናለሁ። ሄሎ ሰው። ሄሎ ዳግም፣ አንድ ማወቅ ያለብህ ነገር ስላለ ልነግርህ ነበር የደወልኩት። ምንድን ነው እሱ? መቼም በድጋሚ ብሩክን አገኘሁት ልትይኝ አይደለም አይደል? እንደሱ ባሌለ ደስ ይለኝ ነበረ፣ ግን ያው ቢዘገይም ማወቅ አይቀርም። ልንገርህ ብዬ ነው የደወልኩት። አንቺ ያምሻል እንዴ? ምንድን ነው ያደረግሽው? ቆይ ከመናደድ በፊት ምን እንደተፈጠረ ብታውቅ ይሻል። አሁን እኔ ማወቅ የምፈልገው እኔ እንደላኩሽ ብሩክ አውቃል ወይስ አላወቀም? ነገርኛ። አዝናለሁ ዳግም። የት ነሽ? ኤዱ ትላንትና ዳግም ለጋሽ የተፈጠረው ሊነግራቸው ነበር እና ነገረው? አይ አልነገራቸውም፣ እኔ ያስቆምኩት። ለምን? ምክንያቱም ለጋሽ የተፈጠረውን ነገር ቢነግራቸው ምን ያክል የተካረረ ነገር ውስጥ እንደሚገቡ ሳስበው ስለፈራው ነው። ምነው አንቺ እንዲነግራቸው ትፈልጊ ነበር እንዴ? እኔ ቢነግረውም ባይነግረውም ቢሰማም ባይሰማም ምንም አይመስለኝም። እንደኔ ግን ባያውቁ ጥሩ ነው ባይ ነኝ። ለምን? ምክንያቱም ጋሽ የተፈጠረውን ነገር ሲሰሙ ዝም ብለው እጃቸውን አጣጥፈው የሚቀመጡ አይመስለኝም። ደግሞ በዛ ሰዓት ሊፈጠር የሚችለውን ነገር ማንም አያውቅም። ማንምም ደግሞ ሊያስቆማቸው አይችልም። በዚህ መሀል ማን እንደሚጎዳ ማንም አያውቅም። ጦስ ቢሆንባቸውስ? ታዩ ዳድ ምንም አያደርግም። ለሱ ግን እኔ ራሴ እሰራለታለሁ። ስለዚህ ለጋሽ አትነግሪያቸው ማለት ነው? የዳድ መስማት አለመስማት ይሄን ያህል ካሳሰበሽ አልነግረውም። በጣም ጥሩ መጣ። አስር ሰዓት ላይ ሰፈር ያለው መታጠፊያ ጋር እንገናኝ። ማርፈድ አይቻልም። 5 ደቂቃ ካለፈ ቤት እንደምመጣ አትርሺ። ሰብለ ምንድን ነው ያደረግሽው? ነገሩን እኮ እንዴት እንዳበላሸሽው ምንም ያልገባሽ። ቆይ እኔ ምን ማድረግ ነበረብኝ? ብሩክ እኮ ሰተት ብሎ ቤቴ በር ድረስ ነው የመጣው። በዛ ላይ እኔ ፈልጌው አልሄድኩም። የፈለገ ነገር ቢሆን እኔ እንደላኩሽ መናገር አልነበረብሽም። አረ ልጁ በጣም ኃይለኛ ነው። እንዴት ሲያስፈራራኝ እንደነበረ እኮ ስላላየኸው ነው። ያስፈራራሻ? እኔ ያለው አይደል እንዴ? አይደለ ዳግም? አንተ በየሰፈሩና በየመንደሩ በየክለቡ ስገባ ለሊት እየመጣ ልጠብቀኝ ነው? ቆይ እሺ አሁን ምን አድርጊ ነው ያለሽ? ለጊዜው ምንም አላለኝም። በቃ ማን እንደላከሽ ለማጣራት ብቻ ነው የመጣው? አላውቅም። ብቻ ግን ዳግም እንዲያበላሽ ያደረግሽውን ነገር እኔ ደግሞ እንዳስተካክለው ትረጅኛለሽ ምናምን ያለው እኮ። በምን መንገድ? እሱን እስካሁን አልነገረኝም። በጣም ጥሩ።
ስለዚህ ጦርነቱ ወደ ቀጣይ ስቴጅ አድጓል ማለት ነው። በዚህ ያላበቃም ካለ ደግሞ ችግር የለውም። ዳግም እኔ ምንም በማላውቀው ነገር እኮ ፍዳይም በለው። በቃ ከመሀላችሁ አውጡኝ። አይዞሽ፣ አንቺ አትፍሪ። ምንም ነገር አይፈጠርም። ተረጋጊ። ተረጋጊ? እንደዚህ የማያልቅ ጦርነት ውስጥ ከተይኝ ካበቃ በኋላ ተረጋጊ ትለኛለህ እንዴ ዳግም? አዎ ተረጋጊ። የማደርገውን እኔ የማውቀው። ሄይ ፍኖት፣ የቀረሽ መስሎኝ እኮ ልመጣ ስል ነው ክትፍ ያልሽው። እንዴት ተሳቀቄ እንደመጣሁኝ እኔ ነኝ እሺ የማውቀው። አይዞሽ፣ እኔ ጋር በመምጣትሽ ምንም የሚደርስብሽ ነገር የለም። ለዚህ ደግሞ እኔ ቃል ገባልሻለሁ። እሺ አሁን ለምን እንደፈለከኝ ንገረኝና ቶሎ ልሂድ። እሺ እነግርሻለሁ፣ ግን በመጀመሪያ ተረጋጊ። አሁን ምንም ነገር ብትለኝ ስለማልረጋጋ ቶሎ ንገረኝና ልሂድ። እሺ እነግርሻለሁ። ሄዱዬ ግን ደህና ናት? ስለ ደህንነቷ ብታስብ ኖሮማ አሁን ያደረክባትን ነገር ባላደረክባት ነበር። ፍኖት፣ ለምንድን ነው ሳታውቂ የምትፈርጂው? እኔ ምንም ነገር አስቤ ያደረግኩት ነገር የለም። ተው እንጂ። እና ሽጉጥ ተደቅኖብክ ነው ያደረከው? ዳግም ነው ይሄን ሁሉ ነገር ያደረገው። ምን? አውቃለሁ። ይሄን ነገር ማመን ለአንቺ ከባድ እንደሆነ አውቃለሁ፣ ግን እውነታው ይሄ ነው። እውነት ደግሞ ትዘገያለች እንጂ ተደብቃ አትቀርም። ፍኖት፣ ይሄን ዝም ብለክ የፈጠርከውን ተረት ተረት ታምንልኛለች ብለክ ጠብቀክ ነው? ለዚህ ከሆነ የፈለከኝ በጣም ነው እሺ የማዝነው። ልቀቀኝ። ይሄን ነገር በማስረጃ ባረጋግጥልሽ። ምንም ማስረጃ ሊኖርክ አይችልም። ፍኖት፣ አሁን ረግጠሽኝ ከሄድሽ ከዚህ በኋላ ከአንቺ ጋር አይደለም የምነጋገረው፣ ከኤደን ጋር ይሆናል የምነጋገረው። እሷን ደግሞ ማሳመን አይከብደኝም። ኦኬ፣ እንደፈለክ የምትጫወትባት አሻንጉሊት ነች ማለት ነው? ኖ፣ እንደዛ ማለት ሳይሆን እውነት ከኔ ጋር ስላለች ነው እንደዛ ያልኩት። የድሮዋ ኤደን ተመልሳ እንዳትመጣ የምትፈልጊ ከሆነና ያ ቤት እሳት እንዳይለኮስበት የምትፈልጊ ከሆነ፣ ኤደንና ዳግም የለየለት ጸብ ውስጥ እንዳይገቡ የምትፈልጊ ከሆነ የጀመርሽውን ነገር የመጨረስ ግዴታ አለብሽ። እሺ አሁን ከኔ ምንድን ነው የምትፈልገው? አንዴ ብቻ ለመጨረሻ ጊዜ ከልጅቷ ጋር እንዳገናኛችሁ ችሉን ስጭ። እሺ፣ በጣም አሪፍ። የት ሄደሽ ነው? እዚሁ ነበርኩ። እዚሁ ማለት እዚህ ቤት ውስጥ ወይም ደግሞ ግቢ ውስጥ አልነበርሽም አይደል? አዎ። ታዲያ የት ሄደሽ ነው? እዚሁ ሱቅ ነበርኩ። ሱቅ? ምን ነው የምልከሽ? የሴቶች ነገር ነው። አይ እንደዛ ከሆነ እኮ እኔ ደግሞ ከኤደን ጋር የተጣላችሁ መስሎኝ ነበር። አይ አይደለም። ኤዱዬ እንዴት ነሽ? ምንም አልል፣ ደህና ነኝ። እኔ የምልሽ ዳግም ቅድም እየፈለገሽ ነበር፣ ተገናኛችሁ? አዎ አግኝቼዋለሁ። ኤዱ ግን አሁን የሚበቃሽ ይመስለኛል። ምኑ? ከዚህ በላይ ራስሽን መጣልና መጨነቅ ያለብሽ አይመስለኝም። ቆይ ለማን ብለሽ ነው እንደዚህ እየሆንሽ ያለሽው? አይ ፍኖት፣ እንደምትዩ ቀላል በሆነልኝና ሁሉንም ነገር ረስቼ እንደድሮ ሆንኩ። እታቢ ምን ትላለሽ መሰለሽ? ያለፈው ታሪክሽ የወደፊቱን ደስታሽ እንዳይነጥቅሽ ትለኛለች። ትላንትና ባለፈ፣ ለዛውም አንቺ ባላጠፋሽው ጥፋት። ለምን ብለሽ ዛሬሽንም ነገሽንም ትነጠቂያለሽ? ፍኖት፣ አሁን ምን አድርጊ ነው የምትይኝ? እንደሱ ነው የሚባለው። ይኸውልሽ አሁን ምን ታደርጊያለሽ መሰለሽ? ተነሽና ሻወር ውሰጂ። ከዛ ደግሞ አለባበስሽን ቀይሪው። ከዛስ? ከዛማ ወጣ ብለሽ ጓደኞችሽን ታገኛቸዋለሽ። እዛ ቤት ሂጂ ማለት አይደለም፣
ሙዚቃ ከፍተሽ ራስሽን ፈታ ለማድረግ ሞክሪ። በቃ ነቃ ነቃ በይ። አይምሮ እንዳስለመዱት ነው የሚሆነው። ዋናው ነገር ደግሞ እንደዚህ ሆነሽ ማየት የሚፈልግን ሰው በተቃራኒ ሆነሽ በማሳየት ነው ታሸንፊ የምትችው። አቤት። አሁንም ከስር ከስር መፈልፈልህን አላቆምክም አይደል? ደግሞ ምን ሆንክ ዳግም? አንተ እያለ ምንም አልሆነ ነገር አለ። አንተ በቃ ከኔ ራስ አትወርድም አይደል? ማውራት አለብን። እናውራ ስልህ አልፈልግም ያልከው እኮ አንተ ነህ። አሁን ፈለኳ እኮ በምን ምክንያት? እሱን ስንገናኝ ነው የምነግርህ። በደስታ። አሁን የት ነው ያለው? ያለህበት መጥቼ አወራለሁ። ከቤት ነኝ። መምጣት ከቻልክ እዚሁ እጠብቅሃለሁ። አሁኑኑ መጣሁ። ብሩክ፣ አሁን ማሸነፍ እየጀመርክ ነው ማለት ነው። እሺ ያልሽኝን አደረኩ። ከዛስ? አሁን ደግሞ ውስጥሽ የሚልሽን አድርጊ። ውስጥሽ ምን ይልሻል? እኔ እንጃ አላውቅም። አስቢ። ማለቴ ከዚህ በፊት ሲደብርሽ ሲከፋሽ ምንድን ነው የምታደርጊው? ሲከፋኝማ ያ ብሩክ ጋር ነበር የምሄደው። ከሱ ውጪ? እኔ እንጃ። ፊልም ማየት እንዴ? ፍኖት፣ እንደውም ለምን አብረን ፊልም አናይም? የት ሳሎን ነው? አይደለም፣ ሲኒማ ቤት ሄደን ነው እንጂ። ይቅርታ ሄዱ። እኔ እንኳን ይቅርብኝ። እኔ ደስ እንዲለኝ አልፈለግሽም ማለት ነው? ኖ እንደሱ አይደለም። ከዚህ በፊት እንደዚህ አይነት ቦታ ሄጄ ስለማላውቅ ነው እኮ። ችግር የለውም፣ ከኔ ጋር እኮ ነው የምትሄጂው። ደግሞ ባለፈው ላደረግኩሽ ነገር መካሻ ይሆነኛል። ፕሊዝ እሺ በይኝ ፍኖት፣ ፕሊዝ። እሺ። ስለዚህ አንቺ ልብስሽን እስክትቀያየሪ እኔ ደግሞ ፕሮግራም ቼክ አደርጋለሁ። እሺ። Hey, Dad. እሺ እባክህ። ዛሬ ደግሞ ምን ተገኝተው ነው እንደዚህ ካላወራ የምትል? ምክንያቱም አሁንም የማታቆም ከሆነ ከዚህ የከፋ ነገር ላደርግ እንደምችል ልነግርህና ላስጠነቅቅ ስለፈለግኩ። ከዚህ በላይ ደግሞ ምን ልታደርግ ፈለግ? እሱም መናገር አይጠበቅብኝም። ደግሞ ከዚህ በኋላ ሰብለን በምንም አይነት መንገድ ልትቀርባትና ልታገኛት እንዳትሞክር። ኦኬ፣ አሁን ገባኝ። ተገናኝታችኋል ማለት ነው? አዎ። ምን ነው እንዳስፈራራት የማትነግረኝ ነው እንደ መሰለ? እኔ አላስፈራራኋትም። እውነቱ እንድትነግረኝ ብቻ ነው የጠየቅኳት። እና አወቅ አይደለ? ታዲያ ምን ልታደርግ ነው?
ላደርግ የምችለው ነገርማ በጣም ግልጽ ነው እኮ። ምንድን ነው እሱ? ሄዱዬ እውነቱ እንድታውቅና ይቅርታ እንድታደርግልኝ ጠይቃታለሁ። ከዛ በኋላ ደግሞ ለዚህ ሁሉ ምክንያት የሆነው መልአክ የሚጫወተው ግን ሰይጣን የሆነው ወንድሟ እንደሆነ ነግሬያት አብራኝ ልትተው ማድረግ ነው። ከዚህ ሌላ ምን ሀሳብ ሊኖረኝ ይችላል? ይሄን ስታደርግ ዳግም እጁን አጣጥፎ ቁጭ ብሎ ይመለከተኛል ብለህ አስበህ ከሆነ በጣም ተሳስተሃል። እሺ በጣም ምን ልታደርግ? አሁንም ሌላ ሴት ልከህ ከመወዳትና ከማፈቅራት ሄዱዬ ልትለያየኝ ነው? አይደለም። በሚቀጥለው ማድረገው ነገር በጣም ከረር ስለሚል ተዘጋጅ። እሺ እግሬ ስር ተንበርክከ እንድትለምነኝ ነው ማድረግ። ይኸው አሁንም እኮ ከሄዱዬ ጋር እንድታስታርቀኝ እየለመንኩ ነው ዳግም። እንደዚህ እንደቀለድክብኝ የምትኖር መስሏል። ትንሽ ጊዜ ነው። እሺ እኔ ልጅ ሚቶኛል መሰለኝም። ቆይ ልጅቷ እንደላካት እንዴት ሊያቅ ቻለ? አስፈራርቶኝ ነው ምናምን አለችኝ። ምን አይነት የተረገመ ልጅ ነው በእናት። ታዲያ ቀጣይ ምን ለማድረግ አሰብ? አላቅም ዴቭ፣ አላቅም። ምን ማድረግ እንዳለብኝ እንኳን ግራ ግቢት ብሎኛል። ያደረግከውን ነገር ሄደን ካወቀች ግን እንደኔ ጥሩ ነገር የሚፈጠር አይመስለኝም። ስለዚህ በማንኛውም መንገድ እንዳትነግራት ማድረግ አለብን። እንደዛ ማድረግ እንዳለብኝ አውቃለሁ፣ ግን ደግሞ እንዴት ብዬ ነው ማድረግ ያለብኝ? ግራ ገባኝ። ካልሆነ ላናግረው እንዴ? ምን ብለን የምታናግረው? አላቅም። አሁን ላይ ግን ብሩክን በሰላም ተነጋግሩ ከማሳመን ውጭ ሌላ አማራጭ ያለ አይመስለኝም። ዳግም ተው እንጂ ዴቭ፣ አንተ ሄዳ አናገርከው ማለት እኮ ጭራሽ እኔ ፈርቻ አማላጅ እንደላኩ ነው የሚያስበው። ከዛ በኋላ አናቴ ለወጡ ይፈንጭ። በቃ የሆነ ነገር እንፈጥራለን። አሁን ደስ አለሽ አይደለ? ሄዱ። አዎ በጣም ነው ደስ ያለኝ። አየሽ፣ እልፍ ሲሉ እልፍ ይገኛል የሚባለው ይሄ ነው። ፍኖት ግን በጣም ነው የማመሰግነው። እሺ እንዴ ምን አደረግኩልሽና? ከዚህ በላይ ምን ታደርጊልኝ? በጭንቀት ሊፈነዳ የነበረውን ጭንቅላቴን አንቺ ግን እንዲረጋጋ አድርገሽዋል። በቃ ምን አለበት ዝም ብለሽ ምስጋና የምትቀበይ ካልሽ እሺ፣ ግን አይገባኝም ነበር። ምን አለበት እህቴ በሆንሽ። እንዴ ሄዱ፣ መወደድ ቋንቋ ነው ሲባል አልሰማሽም? አንቺ ብቻ ፈቃደኛ ሁኝ እንጂ እኔ በማንኛውም ሰዓት እህትሽ ለመሆን ፈቃደኛ ነኝ። እንዴ እኔማ በጣም ደስተኛ ነኝ። ፈጣሪ እንዳንቺ አይነት እህት ስለሰጠኝ በጣም አመሰግነዋለሁ። በይ አሁን ብቻሽን መሆን የለም። ልብሳችንን እንቀያይርና እኔም እዚሁ ነው የሚሆነው፣ አብረን እንጫወታለን። እሺ እንዴት አመሻችሁ ልጆች? ሄዱ እንዴት ነሽ? እንዴት አመሽ ዳዲ? እንዲህ አንድ ላይ ስትሆኑ እንዴት እንደምታምሩ አይደል አባቢ? እንዴታ። ዳግምስ? ቀን የወጣው ጋሺ አልተመለሰም። እሱ ልጅ ግን ሰሞኑን ምን ሆኗል? ምንም ጥሩ ስሜት እያየሁበት አይደለም። ምን ሆነ? አላውቅም። ያንቺና የብሩክ ነገር በጣም እያሳሰበው ነው። እኔ የምልሽ ሄዱ፣ እኔ ያላስተውልኩትና የማላውቀው የተፈጠረ ነገር አለ እንዴ?